እልልልልልልልልልል እዩ ሀይሚን ይቅርታ ጠየቀቻት። እኔ ካሁን ሄዳ ከመሀላችሁ ከህይወታችሁ መውጣት አለብን ምናምን ብላ ይቅርታ ጠየቀች ዛሬ ማለት ነው። እና ይቅርታ ጠይቃለች እዩ ማለት ነው። ግን ከይቅርታው በላይ ይህ ሁሉ ሴራ ምን ለማድረግ እንደሆነ ምን ለመሆን እንደሆነ እሱን እንድታብራሪልን የምንፈልገው ማለት ነው። ግን እውነታው እንደገባሽ ሀይሚና ብሩክ መቼም እንደማይለያዩ አውቀሻል ማለት ነው። ለምን ጸጥ ብለሽ ነው ሲጀመር አንቺ ሆን ብለሽ ብሩክን ለማጥመድ አስበሽ አቅደሽበት የመጣሽው ማለት ነው። ሀብትሽ ደግሞ ቶሎ ብለህ ሰውዬ ይቅርታ ስለጠየቀ ብቻ መቀበል የለብክም ማለት ነው። ሀይሚ ልክ ናት ያለችው ማለት ነው። እሷ ስለ ትህትና ታስተምረኝ እንደዛ ኢቭን እንኳን ባለፈው እንኳን ከጋሼ ጋር እኮ እያሉ ዲኤንኤው እስከሚመረመር ድረስ ሀይሚና ብሩክ አንድ ላይ ይቀጥሉ ሲባል እንኳን እምቢ ነው ያለችው ማለት ነው። እቺ ልጅ ምን አስባ ነው በይቅርታ ሀሳባ የሆነ ነገር ፈልጋ ነው የመጣችው። እና ቴክ ኬር ፕሊስ። አብሶ ሀይሚ ብሩክ እንኳን ሁለታችሁንም አልፈልግም ብሎ ወጥቷል ማለት ነው። ግን እሱ አሁን ነገሮችን ሁሉ ድብልቅልቅ አርግታ ካጠፋች በኋላ ካበላሸች በኋላ ይቅርታ ነቲንግ ምንም ጥቅም የለውም ማለት ነው። የሆነ በቃ ሰው እንዲያዝንላት ምናምን የምትፈልገው እዩ ማለት ነው። እና ቤተሰቦች እንደዛ ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን። ባይዘዌ በመጀመሪያ ያው ዛሬ በበዓል ምድር ያው ሀይሚና ብሩኬ ነገሮችን ያው ዛሬ የይቅርታ ቪዲዮን የሰሩት ለመፍታት ስለሆነ ደስ ብሎኛል። አንደኛ፣ ሁለተኛ በዓል ደስ ይላል። በዓል በእርቅ መጀመር ደስ ይላል። ነገር ግን አንድ ሰው የሆነ ሰው መጥቶ ይቅርታ እኔ ከህይወት ተጸጽቻለሁ ምናምን ስላለ ብቻ የይቅርታ ልብ መስጠት አያስፈልግም። ለምን አንደኛ እዩ ናት ይህን ሁሉ ነገር ፈጥራ ለሀይሚና ለብሩክ የመጣላታቸው መንስኤ እዩ ናት ማለት ነው። ለምን መታ ነው ምንም ነገር በማያውቁ ልጅ እሱ ያስረገዛት ሌላ ሰው ያስረግዛት በማይታወቅ ሰው መታ እኔ እርጉዝ ነኝ በቃ አርግዣለሁ ብሩክ የልጅ አባት ነው ብላ ነው ሀይሚንም እንደዛ ከፍ ዝቅ ስታረጋት ብሩክ አለ ክብር ሲነካት አይታችኋል። ተመልካቹ እንኳን ኮሜንት ለማይገባውን ቃል እየሰጣት እያለ ግን ዛሬ ደግሞ እሷ የልባን አድርሳ መታ ይቅርታ እውነት ነው። ሀይሚ አሁን ግን የሆነ ሰው መጥቶ ከመሬት የሆነ ሰው መጥቶ እንደዛ ይቅርታ ልብ ስላለው ብቻ ይቅርታ ማድረግ የለባትም። ልክ ነው። ገባህ አይደለ? ለምን እንደሆነ ታውቃለህ? ማሰብ አለባት። ኢቭን እንኳን ትናንት እንኳን አንተ እንደዛ ስትናገር ነው ያ ነገር ነው የሚሰማት ማለት ለዛ ቶሎ መቀበል የባትም። እርጉዝ ስለሆነች ምናምን እንዲህ እንትን አትቤባት እና እርጉዝ ናት፣ ልጅ ይዛለች፣ የ7 ወር ልጅ። ነገር ግን የ7 ወር ልጅ ስለያዘች ግን በእርግጥ ልክ ነው። ለእርጉዝ ሰው ቴክር መደረግ መንከባከብ ጥሩ ነው። እሷን ስንትከባከብ ማርያምን የተንከባከባቸው ያለ የሚሰማው ማለት ነው። ነገር ግን የማርያም እንትን ናት፣ በማርያም እጅ ያለች ሰው ናት ማለት ነው። እዩ ግን እንደዛም ስለሆነ ደግሞ አንድ ሰው እኮ መጀመሪያ የውስጡን አውቆ ነገ ምን ደረጃ እንደሚደርስ ምን እንደሚሆን ሳያውቅ ነው እንደዛ እየተናገረች ያለችው ባልሆነ ነገር ብሩክን ያጠፋችው። ሀብትሽ ደግሞ መታ እች ልጅ ተምሰምቷትም ሊሆን ይችላል የሆነ ታውቃ በይቅርታ ሀሳባ ብሩኬን እንትን ለማድረግ ሊሆን ይችላል፣ ሀይሚን ለመውቅት ዋቴቨር ሊሆን ይችላል፣ አይታወቅም። ግን እኔ ደስ ያለኝ ብቻ አንድ ሰው ይቅርታ ብቻ የይቅርታ ልብ መኖሩ ትልቅ ነገር ነው። ለምን እንደሆነ ታውቃላችሁ? እውነት ተጸጽታም ሊሆን ይችላል ወይ ላተጸጸትም ሊሆን ይችላል። አይዶን ነው የምናውቀው ነገር የለም። ነገር ግን እዩ አሁንም ቢሆን አሁን አንቺ እኛ የምንፈልገው ከሱ ይልቅ ብሩክ ከአንቺ ጋር ተኝቷል አልተኛም፣ ያን የምንፈልገው ከህይወታችሁ መውጣት ሳይሆን እውነታውን ሀይሚ እንድታምኑ ለቤተሰቦቻችሁ እኛ የነ ብሩክና የነ ሀይሚ ተከታዮች ብሩክን ማመን እንፈልጋለን። በብሩክ ኮንፊውዝድ እንፈልጋለን። ለምን ነገ መተሽም ና ልጅህን ተረከበ አለማለትሽ በምን እናውቃለን? አንቺ ዛሬ ብቻ መተሽ ይቅርታ ስላልሽው ኖ ዋቴቨር ኖ እንደዛ መቀበል አይደለም። ነገር ግን አንቺ የእውነት ትክክለኛ ስሜት ተሰምቶሽ ነው ወይስ ምንድን ነው እንደዛ ያደረግሽው ማለት ነው? እና አንዳንድ ጊዜ ለምንድን ነው ይቅርታ የሆነ ሰው የሚለው ማለት ነው። ግን
በጣም ተሰምቶኛል። በእናንተ መሀል መግባት አልነበረብኝም። ሲጀመር አንቺ ታውቂያለሽ፣ ኢቭን የመጀመሪያ ጊዜ እንኳን ሁን ብለሽ ነው አውቀሽ እነሱ እንዲጣሉ ሀይሚና ብሩክ እንዲጣሉ አስበሽ ነው ፎቶ እንኳን የተነሳሽው። ከዛ እንደዛ ብለሽ ብዙ ነገር አጣልተሻቸው ዛሬ ላይ መተሽ ፍቅራችሁን ንፋስ ከገባ በኋላ ደግሞ ምንድን ነበር የልብሽን ካደረሽ በኋላ እኔ ተጸጽቻለሁ፣ በእናንተ መሀል መግባት አልነበረብኝም ማለት ዋቴቨር። እውነት ነው ሀይሚ ልክ ናት። ለምን እንደሆነ ታውቃለሽ? ለሀይሚ ልብስ ስነስርዓት አታስተምርሽም። ለምን ብሩክም ደግሞ አይኖ ይቅርታ ብለሃታል። ሀይሚ ይቅርታ አይደለም ይቅርታውን አልቀበልም አይደለችም። እኔ በአንተ ላይ እምነት ፈልጋለሁ ነው ያለችው። እውነቷን ነው። አሁንም እንዴት ነው ጓደኝነታችሁ የሚቀጥለው እምነት ሳይኖራችሁ እንዴ? በቃ ተደበሰበሰ፣ እዩ እርጉዝ ናት ምናምን በቃ ዋቴቨር ተረሳ። ከዛ ነገ መታ ብሩክና ልጅን ተረከብ ብትልች ልጅ አትጎዳም ሀይሚ። እሱን እኮ ነው ያለች እንጂ ይቅርታማ ጠይቀሃታል፣ በጋሻ ስለምነካታል ምናምን ማለት ነው። ግን በመሀል ደግሞ